ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም ማንንም እንዳታምኑ ማንንም ማለት ነው። ያ ደግሞ ህዝቡን አላልኩም ተመልካቹን አላልኩም በዙሪያችሁ በአካባቢያችሁ ያለውን በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። አዶናይ በዚህ ሰዓት እጅግ መልካም ዜናን አሳውቋል። የቢል ጌትስ ፋውንዴሽን ለ25 ህጻናት የህክምና ድጋፍ ለማድረግ ቃል መግባቱ አዶናይ ገልጿል። የአዶናይ ፕሮጀክት የቢል ጌትስ ፋውንዴሽን ትኩረት መሳቡ ነው እየተነገረ የሚገኘው። ተጽዕኖ ፈጣሪው አዶናይ 100 ልጆችን ለማሳከም በሚል የጀመረው ፕሮጀክት ዓለም አቀፍ እውቅናን እያገኘ ሲሆን ታዋቂው የቢል ጌትስ ፋውንዴሽን የ25 ህጻናትን ሙሉ የህክምና ወጪ ለመሸፈን መወሰኑ አዶናይ በይፋ አጋርቷል። የሰይፉ ፋንታውን ከ30 ዓመት በላይ የቆየ ሚስጥሩ ተጋለጠ። ሰይፉ ፋንታውን አዲስ አበባ ውስጥ በምትገኝ ሽሮ ሜዳ የምትባል ሰፈር ውስጥ ተወልዶ ያደገ ሲሆን ገና ከልጅነቱ የስነ ጽሑፍ ፍቅር ያደረበት ሰይፉ የተለያዩ የትምህርት ቤትና ማህበራዊ መድረኮችንም ሲያገኝ ድራማዎችን በመጻፍና በመተወን ዳይሬክት በማድረግ ነበረ የብዙ ሰዎችን ትኩረት መሳብ የጀመረው። ቢል ጌት ፋውንዴሽን ከተወዳጁ ወጣት ቲክቶከር አዶናይ ጋር በመተባበር 25 ህጻናትን ነፃ የህክምና አገልግሎት እንዲያገኙ እድል አመቻችቷል። ማስተር አብነት ከበደ አሁን የደረሰበት የሀብት ደረጃ ህዝቡን በማጭበርበር ያገኘው ሀብት ነው ሲል አንድ መረጃ አመላክቷል። ለብዙ ዓመታት ተወዳጅነትን የተረፈው ጋዜጠኛ እንዲሁም ደግሞ ፕሮግራም አቅራቢ ሰይፉ ፋንታውን ለ30 ዓመታት ተደብቆ የነበረው ሚስጥሩ ተጋልጧል። እነዚህና በነጻነት ወርቅና ጉዳይ ዙሪያ የተሰሙ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ በመጀመሪያም እንግዲህ አንድ የተሰማ አስደሳች ዜና አለ። እሱ ምንድነው? ቢል ጌት ፋውንዴሽን ከተወዳጁ ወጣት ቲክቶከር አዶናይ ጋር በመተባበር ለ25 ህጻናት ነፃ የህክምና አገልግሎት እንዲያገኙ እድል ተመቻችቶላቸዋል። እስኪ ይህንን ቪዲዮ እንመልከተው። አዶናይ በዚህ ሰዓት እጅግ መልካም ዜናን አሳውቋል። የቢል ጌትስ ፋውንዴሽን ለ25 ህጻናት የህክምና ድጋፍ ለማድረግ ቃል መግባቱ አዶናይ ገልጿል። የአዶናይ ፕሮጀክት የቢል ጌትስ ፋውንዴሽን ትኩረት መሳቡ ነው እየተነገረ የሚገኘው። ተጽዕኖ ፈጣሪው አዶናይ 100 ልጆችን ለማሳከም በሚል የጀመረው ፕሮጀክት ዓለም አቀፍ እውቅናን እያገኘ ሲሆን ታዋቂው የቢል ጌትስ ፋውንዴሽን የ25 ህጻናትን ሙሉ የህክምና ወጪ ለመሸፈን መወሰኑ አዶናይ በይፋ አጋርቷል። አዶናይ በማህበራዊ ሚዲያ ያለው ተቀባይነት ለበጎ ተግባር በማዋል ረገድ አርአያ የሚሆን ተግባር እያከናወነ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። በዚህ ሰዓት ለመላው ኢትዮጵያውያን አስደሳች ዜና ተሰምቷል። የቢል ጌትስ ፋውንዴሽን ለ25 ህጻናት የህክምና ድጋፍ ለማድረግ ቃል መግባቱ ተነገረ። በ2025 የኢትዮጵያ የዓመቱ ምርጥ ቲክቶከር ኦፍ ዘይር በመሆን የተመረጠው ወጣቱ አዶናይ በአሁኑ ወቅት በዩናይትድ ስቴትስ የሚገኘው ለታላቅ ሰብአዊ ተልዕኮ መሆኑ ይታወቃል። ወጣቱ ተጽዕኖ ፈጣሪ 100 ልጆችን ማሳከም በሚል የጀመረው ፕሮጀክት ዓለም አቀፍ እውቅናን እያገኘ ሲሆን ታዋቂው የቢል ጌትስ ፋውንዴሽን የ25 ህጻናትን ሙሉ የህክምና ወጪ ለመሸፈን መወሰኑን አዶናይ በይፋ አጋርቷል። እንዲሁም ደግሞ የተለያዩ የበጎ አድራጎት ስራዎችን በመስራት የምናውቀው ማስተር አብነት ከበደ ዛሬ ላይ ለደረሰበት የሀብት ደረጃ ለእርዳታ እያለ ከህዝቡ በሚሰበስበው ገንዘብ ያገኘው ሀብት ነው የሚል አዲስ መረጃ ሞልቷል። ዱራሜ ላይ 2 ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። የኔ ዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ህክምና እንኳን ገንዘብ ይዋጣ ሲባል አልፈልግም ያለ ሰው ነው። እኛ ምናቀ እንደ ፌሰራል ለምን ለሰው እንደምታውለው ነበር። ግን አንተ ለምን ራስን ያበለጸክ ነው። የሀብት መጠን ወደ ቢሊየን ተጠቅቷል ነው የምላችሁ። ገባችሁ አይደል? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማለት ለቀጥል የወሰድኩ ህክምና ኬሞ ነው ምንድነው የወሰድኩ ህክምና ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባህ አይደል? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸክ ያለ ሰው ነህ። እጥባርተን የበላው ለምንድነው? ተቋም ማከፍተው ለምንድነው? በዲስ ማሰጠው ሁሌ ከኪስ እንዳደረገ ሰው የምሰጠው ለምንድነው? ለኦዲት እንዳይመች ለማጨበር ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የግል ያበለጸከው ሰዎች ረዳው ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማሰራብነት ጉዳችሁን ስሙ፣ እናንተ ጉዳችሁን ስሙ። ሌላው ደግሞ ስለ አርቲስት ነጻነት ወርቅነህ አሁን ድረስ እየወጡ ያሉ አዳዲስ መረጃዎች አሉ። ቅድሚያም እንግዲህ ነጻነት ወርቅነህ ከመሞቱ በፊት ያስተላለፈው ትንቢት የሚመስል መረጃ አለ ወይም ደግሞ መልእክት አለ። እሱን ቪዲዮ ተመልክተን እንመለስ። ማንንም እንዳታምኑ ማንንም ማለት ነው። ያ ደግሞ ህዝቡን አላልኩም ተመልካቹን አላልኩም
በዙሪያችሁ በአካባቢያችሁ ያለውን በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩ ትችላላችሁ እና የይቅርታ ሰው መሆን አለባችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው እና እንትና ብርሃነ መዋ ከተናገራቸው ንግግሮች ውስጥ አንደኛው የተባበሩት መንግስታት ህንጻ ስር ሆምለስ ተኝቶ አይቻለሁ አለ። የጎዳና ተዳዳሪ ተኝቶ አይቻለሁ አለ። የተባበሩት መንግስታት ህንጻ ስር ኒውዮርክ። ስለዚህ የተባበሩት መንግስታት የታለ ብላችሁ ስትሄዱ ውሻ ምናምን ድበሩ ላይ ብታዩ ይሄ የተባበሩት መንግስታት ህንጻ ልትሉ ትችላላችሁ፣ ወይ የጎዳና ተዳዳሪ ተኝቶ ልታገኙ ትችላላችሁ። ሰውም እንደዛ ነው። እኔን ስታቁኝ፣ እኔን የሆነ ቦታ ስታገኙኝ ወይም በምትፈልጉት መጠን ትሪት ላራጋችሁ እችላለሁ። ወይም ምክንያቱም እናንተ ራሳችሁ የመጣችሁበት መንገድ ሌላ ነው፣ እኔ የመጣሁበት መንገድ ሌላ ነው። ለዛን ቀን ማለት ነው። ሰው በቀጠሮ ቀጥሯችሁ ሌላ ነገር ካልተናገራችሁ በስተቀር በአጋጣሚ አግኝታችሁት የሆነ ነገር ስትሉ አጋጣሚ እንደሆነ አስቡ። አጋጣሚ ነው፣ ግን አጋጣሚ አንድ ጊዜ ነው። ምንም እንኳን በባለቤቱ እንዲሁም ደግሞ በልጆቹ ቢናደድም እስከዛሬ ድረስ አንድም ቀን ነፃነት ወርቅነህ ክፉ ነገር ተናግሯቸው አላውቅም። ዮኒ ማኛ ያስተላለፈው መልእክት አለ። እሱም ቪዲዮ ተመልክተን እንመለስ። ነፂ ወንድማችን አንድም ቀን ስለ ሚስቱ፣ ስለ ልጆቹ፣ ስለ ሚስቱ ቤተሰቦች ክፉ የተናገረውን ሰምተን አናውቅም። ስለዚህ አሁን ስለ ነፂ ባለቤቱና ልጆቹ ምንድን ነው እያላችሁ ያላችሁት? ግን ጤነኛ ናችሁ? ግን ጤነኛ ናችሁ ወይ? ምንድን ነው ፍላጎታችሁ? መጀመሪያ ስታደንቋት አልነበር እንዴ ባለቤቱ? መጀመሪያ ጀግና ናት፣ ጎበዝ ናት፣ መልካም ናት ስትሉ አልነበር ወይ? ራሳችሁ ሰው ሾርት ሚሞሪ እንደሆነ የምታውቁት እዛም ትክክል እዚህም ትክክል ይላል። ማስታወስ አይችልም፣ ነገሮችን መጠየቅ አይችልም፣ ነገሮችን ማገናዘብ አይችልም። እንዲሁም ደግሞ ለ3 አስርት ዓመታት ህዝብ እንደወደደው የተለያዩ ፕሮግራሞችን በማቅረብ እናም ደግሞ በጋዜጠኝነት ስራ የምናውቀው ሰይፉ ፋንታሁን ዛሬ ላይ ለ30 ዓመታት ተደብቆ የነበረው ሚስጥሩ ተጋልጧል የሚል ቪዲዮ ተመልክተን እንመለስ። የሰይፉ ፋንታሁን ከ30 ዓመት በላይ የቆየ ሚስጥሩ ተጋለጠ። ሰይፉ ፋንታሁን አዲስ አበባ ውስጥ በምትገኝ ሽሮ ሜዳ የምትባል ሰፈር ውስጥ ተወልዶ ያደገ ሲሆን ገና ከልጅነቱ የስነ ጽሑፍ ፍቅር ያደረበት ሰይፉ የተለያዩ የትምህርት ቤትና ማህበራዊ መድረኮችንም ሲያገኝ ድራማዎችን በመጻፍና በመተወን ዳይሬክት በማድረግ ነበረ የብዙ ሰዎችን ትኩረት መሳብ የጀመረው። ወደ ጋዜጠኝነት ሙያም ከመግባቱ በፊት ገና በ14 ዓመቱ ሐረር በነበረበት አጋጣሚ አንድ የቀይ መስቀል ዓመታዊ ክብረ በዓል ላይ በመገኘት የተለያዩ ድራማዎችንም ጽፎና ዳይሬክት አድርጎም ተሰጥኦን አሳይቷል። ህልሙንም ለማሳካት ከሐረር ወደ አዲስ አበባ ይመለሳል። በወቅቱም በጣም ታዋቂ የነበረው የመዝናኛ ጋዜጦችን የሚያወጣው ሞገድ ጋዜጣም ውስጥ ገብቶ የተለያዩ የመዝናኛ ጽሑፎችና መጣጥፎችንም በመስጠት ወደ ጋዜጠኝነት ሙያም ይቀላቀላል። የዘጠናዎቹ ልጆች ትውስታ የሆነው 120 የቴሌቪዥን የመዝናኛ ፕሮግራም ውስጥም ከታዋቂ ከነ አስረስና ሌሎች ጋር በመሆን አጫጭር ድራማዎችንና ሌሎች መዝናኛ ፕሮግራሞችን ይሰራ እንደነበር ይታወሳል። ከ120 የመዝናኛ ፕሮግራም በኋላ ቀጥሎ ለ6 ዓመታት የሰራውም ሆሊውድ የሚባል የመዝናኛ ጋዜጣ ነበር። በዛም ከጓደኞቹ ከተመስገን አፈወርቅና ከሱራፌል ወንድሙ ጋር በመሆን ይህንን ጋዜጣ በራሱ በሰይፉ የማተሚያና የማስታወቂያ ድርጅት እያተሙ በጣም በብዛትና በበርካታ ቁጥር ይሸጥ የነበረ አንጋፋ ጋዜጣ እንደነበረም ብዙዎች ይናገራሉ። ከዛም የተወሰነ መዝናኛ የሚባል ሌላ ጋዜጣ ላይ ከሰራ በኋላ ወደ ኢቲቪ ሚውዚክ ወይም ኢቲቪ ሙዚቃ ውስጥ ገብቶ ወቅታዊ ጉዳዮችን በሙዚቃ እያዋጀ እያዝናና የሚያቀርብበት ፕሮግራም መስራት የቻለው 4 ዓመት ገደማ በኢቲቪ ሚውዚክ ከሰራ በኋላም 97.1 ኤፍኤም አዲስ ሲመሰረት ዋና ፕሮግራም አቅራቢዎችና ፕሮዲውሰሮች ከነበሩት ውስጥ አንዱ እንደነበር የሚነገር ሲሆን ከዛ በኋላም ለ8 ተከታታይ ዓመታት የሰራው አዲስ ዜማ የሚባል የሬዲዮ ፕሮግራም ላይ ነበር። ተወዳጁ የሬዲዮ ፕሮግራሙን ታዲያስ አዲስን ለ8 ዓመታት ሸገር ኤፍኤም 102.1 ላይ ከሰራ በኋላ ነበር ራሱ ወደ አቋቋመው ኢትዮ ኤፍኤም በመግባት ታዲያስ አዲስን እስካሁን ድረስ ማስተላለፍ የቻለው። ወደ ፊልም ዓለም ገብቶም ይፈለጋል የሚል አነጋጋሪ ፊልም በወቅቱ ሰርቶ የነበረ ሲሆን ታላላቅ አርቲስቶችንም አሳትፎ ነበር። ከዛ ሁሉ የሚዲያ ጉዞ በኋላ ነበር አሁን ላይ በኢትዮጵያ አነጋጋሪና የሁላችንም አይን ማረፊያ የሆነውን ሰይፉ ሾው መገንባት የቻለው። ሰይፉ ሾው ከተገነባ በቅርቡ 12 ዓመት የሚሞላው ሲሆን
እስከ ዛሬም በሺዎች የሚቆጠሩ መዝናኛዎችን ቁጥር ስፍር የሌላቸውን ትላልቅ እርዳታዎችንና በጎ አድራጎቶችን ሲሰራልን ለነበረው ለኢትዮጵያ የሚዲያ ፈርጥ ሰይፉ ፋንታሁን እናመሰግናለን። ቪዲዮንም እንግዲህ እንደተመለከትነው ሰይፉ ፋንታሁን ለበርካታ ዓመታት ተወዳጅነትን ሲያተርፍበት የነበረው መንገድ ይህን ይመስል ነበረ። ሚስቱ ሚስት ናት። ለ9 ወር ልጆችን በሆዷ ተሸክማ ጡት አጥብታ ያሳደገች የተንገላታች ማን እንደናት ደግሞ እውነት እናውራ ከተባለ እንዲህ የምትደራረጉትና የምትዘምቱባት ምን አድርጋችሁ ነው? የወንድማችሁ ልጆች እኮ ናቸው። የነፃነት ልጆች የእናንተ ልጆች ማለት አይደሉ እንዴ? ቢገባችሁ ስለነሱ ስትሉ እንኳን ቢኖር እንኳን ችግር እንኳን ቢኖር ዝም አትሉ። የሚያድጉ ልጆች ናቸው። ቂም ይዘው ነው የሚያድጉት። እናታቸውን በዚህ ደረጃ ስትናገሩ ደስ የሚላቸው ይመስላችኋል? እናት እናት ናት። የእናት መጥፎ የለውም። የእናትና የውሃ ክፉ የለውም። ጀፋር ትቀልጃለሽ እንዴ? የደረሰ ልጅ ቢሆንማ እናንተ ማታወሩ ነበር። መቶ ጥርስሽን ነበር የሚያስወጥሽ። እናቴን እንዲህ በአደባባይ እየተናገራችሁ በእውነት አይንሽን ነበር ማጠፋው ነው የምልሽ። ነገ ያድጋሉ እነዚህ ልጆች፣ በዚሁ የሚቀሩ እንዳይመስልሽ። እናት እናት ናት። እሷ እንዲያርጋው እሷ የት ነበር የታየሽ? እናንተ የትኛውን ነገር ሰፖርት አድርጋችሁ የትኛውን ነገር አብራችሁ ታሳልፋችሁ ነው? እንደዚህ ያለ እንደናንተ ደግሞ አይቻላቅም። እውነት ነፃነት ከናንተ እውነት ከአንድ ማህፀን ነው የወጣችሁት። በኢየሱስ ክርስቶስ ስም አበባና ግራዋ እኮ ናችሁ እንዴ! ኮፍያና ካልሲ ነፃነት እኮ አበባ ወርቅ እኮ ነው። ነፍሱን ይማረው እግዚአብሔር። ከናንተ ጋር እውነትም ከናንተ ጋር እንዴት ይኖራል? እውነቱም ከሚስቱ እናት ጋር እንኳን ኖረ ከናንተ ጋር መቢሮ ዘልዝላችሁ ጠርሳችሁ ትበሉት ነበር። እንደውም ከሴትዮዋ ጋር መኖር ነው እድሜ ነው ያረዘመው። አይገርምሽም? ከፈለግሽ ማለት ነው። እኔ ቤስት እንደዚህ አላቅልሽም። ለማወቅ እኮ ነው የነፃነትን ፋሚሊ ነው ማወቅ፣ ግን ከእውነት ጋር ነው የምቆመው። ብሞት ከውሸት ጋር አልቆማት። ብሞት ጥሩ አይደለም። ምን ነበራችሁ እናንተ? ሰይፉ ፋንታሁን አይደል እንዴ ምንድነው ስላሴ ለመቃብር ለአስክሬንና ለቆፋሪ 110 ሺህ ብር የሰጠው? ቴንክ ዩ ብላችሁ ታልወጣችሁ በአደባባይ እንዲህ ላሉ አልተሰመጡ። ታገስ ጋር ቤት ምን አረገ? 180 ሺህ ብር አይደል እንዴ? የነፃነት ወርቅነህ ሚስት መልካም ሴት ነች፣ ደግ ሴት ነች፣ ታሳዝናለች፣ ታማሚ ነች። እግሯ ኦፕራሲዮን ተደርጓል። ስኳር አላት፣ ደም ግፊት አላት፣ ብዙ ህመም አላት። ነፃነትን በጣም ነው የሚወዳት፣ የሚራራላት፣ የሚያዝኑላት ብላችሁ ተነገራችሁ። ከዶላሩ በፊት ማለት ነው። ከዶላሩ በፊት ባንድ ራስ ሁለት ምላስ፣ ከዶላሩ በኋላ ደግሞ ሌላ ሆናችሁ መጣችሁ። ነፃነት ወርቅነህ የሞቱ ምክንያት እሷ ነች አላችሁ። እሷ ነች አላችሁ። ጓደኞቹ ደጎች ናቸው፣ ቆኖች ናቸው፣ የቁርብ ሰዎች ናቸው ተባለ። አሁን ደግሞ መጣችሁ ጓደኞች ናቸው ለሞት ያበቁት፣ በቆርኪ እንኳን መጠጥ ለስላሳ እንዳይጠጣ ታዞ ነበር አላችሁ። የዚህ ኢንተርቪው ዓላማው ምንድነው? የነፃነት ወርቅነህ ቤተሰቦች እስቲ ንገሩን። የዚህ ኢንተርቪው ዓላማ ከዚህ በፊት ኮሌ ደግ ነው፣ ኮሌ ቅዱስ ነው፣ ኮሌ ንጹህ ነው፣ ኮሌ ምስኪን ነው፣ ኮሌ ታማሚ ነው ስትሉ ከረማችሁ። አሁን መጣችሁ ሁሉንም ሙልጭ አርጋችሁ ሰደባችሁ እና የዚህ ኢንተርቪው ዓላማው የነፃነት ምርጥ ሰዎች እኛ ነበርን እና የተሰበሰበው ጎፈንድሚ ለኛ ይሰጣል። አይ ለመቄዶንያ ይሰጥ። አትፍሩም? ነፃነት ልጆቹ እያሉ አባታቸውን ያጡ ልጆች እያሉ ሜዳ የወደቁ ልጆች እያሉ መቄዶንያ ይሰጡ ገንዘብ ምን ማለት ነው? እነዚህ ልጆች እኮ እየታመመ የተንከራተተላቸው እኮ ናቸው። ነፃነት ልጆች እየታመመ የተንከራተተ እየታመመ ህመሙን ቻል አድርጎ ልጆችን ለማብላት፣ ለማጠጣት፣ ለማልበስ፣ ለማስጌጥ፣ ለማስተማር ከነስቃይ ህመሙን ቻል አድርጎ ሲደክመላቸው የነበሩ ልጆች ናቸው። እና ምቀኝነት ተሰማች እንደ ገንዘብ ለሱ በመሰጠቱ ታሳፍራላቸው። ቢያንስ ዝም ማለት መጀመሪያ ሌላ አሁን ሌላ ከመናገር በፊት ዝም ማለት። በርግጥ እናንተ መጀመሪያ አይደላችሁም። በየፍርድ ቤቱ በየሰፈሩ በየመንደሩ አባት ሞቶ ሽማግሌ አባት ሞቶ ወጣት ልጆች የሽማግሌን መሬት ለመሸጥ ይደባደባሉ። አረጊት እናት ሞታ ወጣት ልጆች መማር መስራት ማደግ የራሳቸውን እድል መፈለግ የሚገባቸው ልጆች የእናት ሬሳ አፈር ሳይበላው በውርስ ጉዳይ ሸቆታል። እንኩሮ ነው ኖራችን፣ ያሳፍራል፣ ይሰቀጥጣል። ለማውራት ራሱ ይሰቀጥጣል። ለማውራት ራሱ ይሰቀጥጣል። እና ምን እንደሆናችሁም አይገባኝም። እኔ በጣም ነፃነት ወርቅነህ ታሞ ካልሞተ በመርዝ የገደሉት ሰዎች አሉ እንጂ ወንድሜ በዚህ ልክ ዋጋ መክፈል የለበትም ስትል እህቱ መደመጧ
እጅግ ልብ ሰባሪ ነው። ታዲያ ነጻነት ወርቅነህ እንዴት ሞተ? አንዳንዶቹ እስከዛሬ ድረስ ህመሙን የገዛ ወንድሞቹም ሆነ እህቶቹም ቤተሰቦቹም ማጣራት ያልቻሉት ጉዳይ ሆኗል። እንዴት ሞተ የሚለው ነገር መልስ እንዳልተገኘበት ይናገራሉ። ታዲያ ከስራው በኋላ ጁስ ጠጥቷል ብሎ የተነገረን መረጃ አለ። አለፍ ብሎ ደግሞ የሚኖረው ከሚስቱ ናት ጋር እንደሆነ ይነገራል። በሰዓቱ ቀድሜ ደርሻለሁ ብሎ የነገረው አስኔም ሲናገር የነበረበት መረጃ እጅግ ከእውነት የራቀ ነው። ሰይፉ ፋንታሁን ደግሞ ሲናገር የነበረበትን መንገድ ትክክል አይደለም። በስተመጨረሻ ደግሞ ወንድማችንን ለሞት ያፈጠነው አስናቀ ነው ስትል እህቱ መናገሯ እጅግ ብዙዎችን ያስደነገጠ ሆኗል። ሰይፉ በተደጋጋሚ ለምንድን ነው የነጻነትን ቤተሰብ እንደ እንግዳ አድርጎ ያቀረበው? ሁለቱን አብሮ ካቀረበ በኋላ አስኔን ለምን ለብቻው ጠርቶ እንደገና ፕሮግራም አዘጋጀ? ነገሮች የድብቅ ሴራ ውጤቶች እንደሆኑ የሚያሳዩ ፍንጮች አሉ ሲሉ እያንዳንዱ ሰዎች መረዳት አለበት ስትል እህቱ አዲስ ነገር ይዛ መጣችም። ስለዚህ ነገሩ አሁን ባለው ሂደት እንደዚህ ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ። እዚህ ጋር ታለቅሳለህ ክርስቶስን ድጋሚ ሊሰቅሉት ብለህ፣ አንተ ግን ድጋሚ ልበላል ነው። በጣም ስልጣኔው በዛብሽ መሰለኝ። አንዴ ኮሜዲያን ትሆኛለሽ፣ አንዴ አማካሪ ትሆኛለሽ፣ አንዴ የጣት ተጫዋች ትሆኛለሽ፣ አንዴ ቤተ እምነት ውስጥ ትገቢና ገዳም ታስገነቢያለሽ፣ አንዴ የራሴ ከተማ ትያለሽ ምናምን። በጣም ወጥረገሽ። እሺ ተረጋጊ። እንዲህ ያልሽ እንዲህ በቃ ቆላ። እሺዬ አሁን ባለፈው ምን አልክ? ካናዳ ሰው ልካለው ብለህ አስበልቻ ይቅርታ ልክ ያ ካናዳ በነፃ ነው ምናምን የሚሉ ብቻ ካንሶ ጋር ተጣምረ ሲሸቅል ነበረ። ከዛ እኔ የለሁበት ምናምን አልክ። አሁን ደግሞ ኤአይ አሰልጥኜ እገባለሁ አልክ። አስቀና እንደ እነሱ ገቢ ታስሬ ቦታም ያዋጣኛል ብለህ ነው መሰለኝ እሸቱ። እና ከዛ ደግሞ አንድ ያገረ ልጅ ዘመታል፣ የአዳማ ልጅ ናቲ የሚባል አርቲስት ነው ምናምን። የአዳማን ህዝብ አታሰደቡት። የአዳማ ህዝብ ትልቅ ህዝብ ነው ያለው። እሸቱ ወይስ የፕራዳዋ ዕዳ አለብኝ ብለሃል። እሱንም ደርሶብህ ሊሆን ይችላል፣ ግን በእኛ ህዝብ አይደለም እንዴ። ልጅን እኮ ቴሌቪዥን አላሳየውም ብለህ እኮ አንተ የህፃናት ፕሮግራም ዶንክ ቲዩብ ላይ እኮ የለቀቀሰው ነው እኮ። ያንተ ልጅ ቴሌቪዥን አያይም፣ የኛ ልጅ አይቶ እንዲጀዝቡ ፈልገህ ነው ማለት ነው። ጀዝባ አንተ ነው እሸቱ። እና በጣም ወጥ እየረገጥክ ነው። የገጥሬነት ፈጦ እየወጣ ነው። ሰው ስቆ ስለሳቀልህ ሞኝ ነው ማለት አይደለም። ገባ? ሰው እንደ መዝናኛ አይቶ ነው ሲከተል የነበረው። ገባ? አሁን አንተ ነቄ ብለሽ በቃ ስልጥን ብለሽ በዚህ ብለሽ እየመጣሽ ነው። የኪር መውደቂያ ቅርብ እየሆነ ነው። ፈጠራ ካለቀብህ ክብርን ይዘህ ተቀምጠህ ቁጭ ብትል ይሻላል። ገባ? በጣም ተፈላሰፍክ። እኔ እኮ በቃኝ ከኢትዮጵያ ህዝብ ከዳው ህዝብ በኮሚሽን እዛ ለሞላ ሀብታም ዲያስፖራ ገዳም ስገዛ ነው በኮሚሽን የገዛው። ቁና ቃል እኮ ሰምተናል። ኢትዮጵያ ህዝብ ግን አንዴ ካከበረ ቦታ ይሰጣል፣ ቶሎ አይጥልም። ግን አንቀሮ የተፋቀን ግን ማለት ነው መመለሻ ይጠፋል ነው ማለት። እንዳንተ ብዙ ያደረጋችሁ ሰዎች ነበሩ። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለሽ ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደውም ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምናለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲል ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ
ባጣ ቆሎ እሰጥለታለሁ አልፈልግም ነው ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም፣ አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ ለነዚህ ሰዎች ምንድነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ተከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብነው፣ እኛም ሲታመም ነው ሲያዝን ነው የቀረብነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ዋክቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሳችሁት። እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይሄን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው። ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴትዮ ነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም። ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይሄ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደግሞ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ የጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ